መቼ ነው ቲያጠገብ ሄጄ እንደዚህ አቅምም መሆናት ጉልበትም መሆናት ብዬ ላለው በዙሪያሽ ያሉትን ሰዎች ሁሉንም እያየው ነው እየተረዳው ነው። ግን ከዚህ በኋላ ላይ ላሉት ነገሮች በጎንሽ ነኝ። እንድትጎጂ አልፈልግም። እንባ ከዓይንሽ አይደለም በሀሳብ ደረጃ ደግሞ ምን አሰብ ዳኒ፣ በተለይ ዳኒ ልቀበል አልችልም። ገባ ትናንትና ከትናንት ወዲያ አብርሃም ላይ እንደዛ እያደረግክ የነበረ ሰው በፍጹም ምክንያቱም የምታደርጉት ነገር ጽፋችሁ ተንኮልና ተንኮል ነው። እንዴት ብዬ ልመናችሁ? እንኳን ቢሆን እንዴት ብዬ ልመናችሁ? እኔ አሁን እዚህ ጋር ተንኮለኛ ብለሽ ሰው አይደለም ሰው አይደለም ሰው ያጠፋል ማንም ሰው። አሁን እሱ ይቅርና ይቅር ለእግዚአብሔር እንባባል እና ከሁሉም ሰው ይቅር ለእግዚአብሔር መባባል ከልባችሁ ከሆነ ከልባችሁ ነው። እንዴት ከልባችሁ ካልሆነ ማለት እዚህ ድረስ አንቺን ያስጠራን ማለት እኔ ይቅርታ የምጠይቁበት ሌላ ምክንያታችሁ ብዬ ነው ማስበው። በጣም ይቅርታ ስልክሽን ስለወሰድን ስለረበሽንሽም ያለ ስልክ ይህን ጊዜ የምትቀመጪው ማድረጋችሁ ምናምን ፍጹም ልክ አይደለም። በፍጹም ልክ ያልሆነ ነገር ነው ያደረግነው እና ቀን ደግሞ አንዷ ታሪኳን ስትናገር የምታወራው ንግግር እውነት ፈጣሪ እኮ እውነት እንደ ፈጣሪ በምህረቱ አይቶን ነው እንጂ እንደ ሰው ቢሆን ሚስማር ነው የሚዘንቡት። ፈጣሪ ምህረት አድርጎልን ነው እንጂ ሙ አንድ ቀን ደግሞ አንደኛዋ ብታይ ታሪኳን ስታወራ እንዲያርጎኝ ብላ ኧረ በስመ አብ። እሷ ደግሞ የተለየ ነው። ሴት ነው ድፍረቱ ራሱ እንደመጣ ያዘዛኝ ገብታ እንዴት ስጥጥ እንዳለኝ አንቺ ህዝቡ ቲክቶክ ላይ እንትን ሪካርደሮች እኮ እየቆራረጡ ይፖስቱታል። እኔ ገብቼ አላውቅም፣ ግን ሪካርደሮች ይፖስቱታል እየቆራረጡ ማለት ነው። ልጅታ ግን ሪካርደሩም እንደዛው ተሻታለ። በጣም ነው እንትን የሚለው እህቱ ናት የተባለው ትናንትና እና እህቱ ነች እኮ ያዛልፋ የሰጠችው እንደዚህ ያደረግክ ያለችው እህቱ ነች። ማርና ክርስቶስ እህትና ወንድም ነው በዛው። እኔ ምናችሁ እህቱ ነች። ምንድነው እስቲ እኔ ብሳቅበት ነገር ነው። ደግሞ ጾምሎ ብለሽ ትሰርቢኛለች ብዬ ነው ተውኩሽ። ማይ ብሮ ታዩ ሚወራ አይደለም ታዩ ማይ ብሮ አራት ሳቁ ባላ በዚህ አይሳቅም። ግን ፍሪ ማሚ ግን አሁን ግን እውነት በዚህ ከዚህ በኋላ የሚያገቡት ልጆች ግን የምር ትዳራቸው ራሱ አደጋ ነው የሚሆነው። የኢትዮጵያ መንግስት ቲክቶክን ካልዘጋው ግን በጣም እግዚአብሔር ማሚ ከዚህ በኋላ እኔ ለሚያገቡት በጣም እያዘንኩና እየፈራው ነው። ምን አይነት ጊዜ ለፍርድ ቤት በቃ ጋብቻም ፍቺም ቲክቶክ ላይ ሆነኩ። ቲክቶክ ገበና ሁሉ ቲክቶክ ሁሉ ጋብቻው ፍቺው እሺ ይሁን ችግር የለውም። አሁን እኮ ማይወራ ነገር ከቤት ባዶ አይፈታም እኮ አየሽ አይደል እንዴ? ከቤት ማይወጣ ነገር እኮ ወጥቶ ሚዲያ ላይ እኮ እንደ ማንኛውም ነገር እኮ ልምድ እየሆነ ነው። ነውር እንደ ልምድ አሰብኩላቸው ልጆቻቸው ነገር ቀና ብለው እንዳይሄዱ ነው የሚያደርጉት። በእውነት ነው የምልሽ እንዳይሄዱ ነው እግዚአብሔርን የጠንቅ ልጆቻቸው ቀና ብለው አይሄዱ። በእውነት ነው የምልሽ እናንተ አሁን እኔ እንቅልፍ ሳይወስደኝ ደግሞ በድፍረት ራሱ ማሚ ሰው ኮንፊደንስ ተሰምቶት የሆነ መጥፎ ነገር እንዲህ ሲያወራ እንዴ በስላሴ ደግሞ 10,000 8,000 ሰው 10 ምናምን ሺህ ሰው ነው እኮ ላይ ሆነ ያዳመጠ ያዝ ሼር አርጋሊ ማሚ 22,000 ሰው ነበር። አሁን 22,000 ሰው እኔ ይሄ እርዳታው ብቻ ብሰራ ይሻላል። ይሄ አሉባልታ ሊቀርባት ይሻላል በእውነት ወረኛ እኮ ነው ጨረቃ ፋሚሊ። አሁን እሷ ራሷን ቀይራለች፣ አለባበሷን ቀይራ ነበር። ግን ምን ዋጋ አለው ዳኝነቱ? እሷ ግን እንደዚህ ያለ ነገር እንደዚህ ያለ ታሪክ ራሱ መስማት በሷ ያስጠይቃታል ነው እሱን እኮ ነው ልሽ ሚዲያ እንደዛው ከፈለጉ ፍርድ ቤት አሁን እኮ እሷ ትልቅ ሚዲያ ናት። ሌላ ነገር ብትሰራ ይሻላል። እንደዚህ ይሄ እንደ አይነት ነገር በጣም አልወደድኩም። መንግስት ይጠይቃቸው። አሁን የተበደለ ሰው ሄዶ ፍርድ ቤት ይክሰስ። ቲክቶክ ፍርድ ቤት አቡ ልክ ናት። ጆሌ ባየቱ ላላ በርግዋን አካና ሸጋሚት አይላልቱ ሲለማ ፈከነ ወደ ሲለ እስም ማሊፍ እንደ ሀሚደምተ መነከ ሳቴ ሰጡ በቀሩፍቴ ይማት
ይኸውልሽ ፈሪያ እሱ ብቻ ሳይሆን አሁን እሷ ጋር ተናገረች። እቺ ሴት አሁን ምን መፍትሄ ታገኛለች? ምን መፍትሄ ለምሳሌ አሁን አንቺ ለህዝብ ወጣቶች ትንንሽ ልጆች ያሉ ተሰራ ምናምን የሰርጂካል ነገር እያወሩ ምነካሽ እኮ ነገ ደግሞ እሱ እንደዚህ አሰርቷል። እኔም ልሄድ ይላሉ ብር እየለመኑ ገና ሰሪ ቤት ሊሄዱ ነው ማለት ነው። እና እናስራለን እንዳሉ ኮርጅድን አይደለም። አሁን ልንገርሽ ማለት ነው ነገ እኔ ላይ የሆነ ችግር ሲደርስ የነገ ትውልድ ይደርሳል። እኔ ችግርን ተሸክሜ ቤት ውስጥ ልኖርልሽ ነው። ነውር ነገር ፍሪያ ማይሆን ነገር በ20 ሰው ሊፈታ ይችላል። ሚዲያ ላይ እኮ አይደለም እንዴ መነካሽ አይደለም። እንደ ሃይማኖት ሆነ እንደዚህ አይነት ነውር ነገር ቁጭ አይወጣም። የሀገር ሽማግሌ ያለ ወይ ካልሆነ ፍርድ ቤት አለ ያለ ዛሬ እንደዚህ ሳቅን እንጂ ነገ እኮ እናለቅሳለን። ትውልድ ላይ የሚያደርገውን ጫና ይኸውልሽ ማሚ እንደዚህ አደባባይ ከደረሰበት ሰው ልጅ ማሚ በአደባባይ ሰው ከሆነ ህግ ጋር መሄድ በፍርድ ቤት ካልሆነ ደግሞ የሀገር ሽማግሌ የሀገር ህዝብ ሰብስቦ በጎረቤት ወይ በምን በህዝብ ተሰብስቦ ነው እንጂ እንደዚህ ዝም ብሎ እሺ እሷ ተናገረች። እሷ አሁን ወይ ሰው አትደበድበው ወይ አትከስላት ምንም እኮ ጥቅም የለውም። ግን ከኢትዮጵያ ውጭ ናቸው ኢትዮጵያ ናቸው የሚያወሩት ሰዎች። ኧረ እኔ እንጃ እኔ ማሚ ዞሮ አማርኛ ነው የሚያወሩት። አይ ምናልባት የኢትዮጵያ መንግስት እንደባለፈው ተሳከሮች እንዳሰረው ሊያስር ይችላል። የምሬን ነው። አማርኛ እሺ የሌላ ሀገር ነው ብል እሺ ኦኬ ይቻላል። ግን ኢትዮጵያ ነው። ግን እኮ ማሚ ልጅቷ ብቻ አይደለችም። ልጅቷ አሁን አቋቋም ያሳዝናል። ፊቷ እንደዛ መበላሸቱ ያሳዝናል። ሌላ ሰው የእሷ ባለቤት ነው ይሄ ያሰራ የተባለው እና መቼው እኮ ነው ወይ እንደዛ ፊቷን ያበላሻሸው እና ግን አይደለም ነው ወላ ደግሞ ማሚ ምን አለ አንቺ ምን አረገች? ማሚ ደግሞ ከሁሉ ጉድ በላይ ምን እንደው ታውቂያለሽ? ሪከርድ ለአባቷ እያስፈራራ የሚልክለት የገበናዋን ሚዲያ ላይ ፖስት አለው እያለ አባቷን እየሰደበ እኮ ነው ሪከርድ የሚያደርግለት። የሚገርምሽ ነገር ወይ በስመ አብ አይቻለሁ። አንቺ ፊቷ ብጥብጥ ብሏል። በቦክስ ነው እንዴ ሴት ልጅ የሚሉት? ሪከርዱ ተከፍቶ ሲሰማ አጋጣሚ መቼ ነው ያየሁት? ለአባቷ ነው ተብሎ ሪከርድ እኮ ተቆርጦ ይፖስታል። እንዲስክሮል ስታረግ ይመጣል። ይሄኛው ቫይራል የወጣው ይሄ መጥፎ ነገሩ ነው። እኔ የደረሰኝ እሱ ነው። ያኛውም ወጥቷል ማሚ። ይሄኛው ራሱ አባቷን ሲያስፈራራ ሪከርድ ተደርጎ ቮይሱ የተላከላት አቢባ ከፍተው ተፖስቶ አይቻልም ማለት እና ታዲያ ያከተሻሉን ወዳ ጣፍጧት ነው የሚለው እሷን ነው የተመታችውና የተመታችውን እሷን ፈልጋ ነው የኖረችው። ወይ ፈልጋ ላይሆን ይችላል። እየመታት ነው በግድ ነው በይ ምስቱ ወደነሽ የተደበደበ ወይ ይሄስ ግፍ ነው የሰራው በእውነት ለረቢ አከተብቀቃለ ስንቱን ሰማን። የቂያማ ዘመን የምር እውነት ነግፍ ነው የተማታውት ከሆነ እንደው ግን እኮ ችግሩ ምንድነው? ሰው ከፍርድ ቤት ይልቅ ሚዲያን ይፈራል። አሁን ለዛ መሰለኝ ክሱ እዚህ ላይ የሆነው እኮ ነው ማሚ። ነገ የሚወልዱት ልጆች ምን አሁንማ ሀቢባ ጋር እንሄዳለን በሉ እንግዲህ ስትቆነጠጡ ሀቢባ ጋር እንሄዳለን። ደስ የሚለው አሜሪካ የሚኖር አሜሪካ የሚኖር ግን አትዳኝም መሰለኝ ጭራሽ የዘይትም አለ አረፍ ዘይቲ ፉቴ ቃመሳሙሎ ትገረገልጅት አረፍ ጭራሽ ሴቶች እኮ አላዳ ይሆናል። ይሄኔ እባክሽ ተቃጥላ ይሆናል። ወዳ አይደለም የደፋሽበት ይበላቸው አንዳንድ በጥፋቱ እሱ ጥፋት እኮ ነው እሱ ነው። ግን ማሚ አንዳንዴ ብግን ሲሉ ነው እንደዚህ የሚያደርጉት። ወዶ መቼም አያረጉም ነው። ግን ትተሽ መሄድ እያለ ፊትን ማበላሸት ቅናት ነው። ይሄ ሰው ማሚ አንዳንዱ ይኸውልሽ አንዳንድ ሰው ይኸውልሽ አንቺ አጠገባቸው ሆነሽ ምንም መስለሽ አትታያቸውም። ግን አንቺ ወይ የሌላ ሰው ስትሆኝ ወይ ሌላ ነገር ስንትን ሲልሽ
ነው እንትን የሚላቸው። መለየት የማይፈልጉ መስተካከል የማይፈልጉ ደግሞ አሉ። አንዳንድ ጊዜ ሴጣን ተጠቅቷቸው ነው። ሰው ከሚወደው ጋራ ተስተካክሎ መኖር ሲችል የሆነ ነገር ሽው ይልባቸዋል። አትፍረጅባቸው። አንዳንዴ እሷ ግን አሉ ማሚ እንትን ነበር እና ሌላ እምነት ነበረ። ወደ እንትና ሄዶ አንዱ ሙስሊም ጋር ያቺኛ ሄዶ ደግሞ ሌላ እምነት ናት። ጠራችና ቤቱን ዘይቱን ሙሉ ሻወር እንደምታስገባ ነው የገለበው። ወይ የጠበሰችው ዘይት ደግሞ እኮ የጋለ ከሆነ ጠበሰው ነገር ለማሚ ምንም ቀሰውነቱ እንትን ነው። ፓምፐርስ ነገር ነው የለበሰ። አይ ሲያስጠላ ተቦጫጭቋል ማለት ነው። ያስጠላት ለልጅ ማይብሩ ፈጣሪ ብሎ ወይ ጉፍ ነው ቀቀለችው። ወረ ጉፍ ነው። ይሄም በስማምን ነው ሲያስጠላ። ፌስቡክ ላይ ሁላ ተለቆ ለወንድማችን እንድረስ ምናምን የተባለ ነው አይደለም። በፊት ጊዜ ወንዶቹ ነበር አሲድ የሚባለው። አሁን ወደ ሴቶቹ ዘይት ሆነ አሲድ ሲያጡ ወሬ እንቀይር። አስፈራኝ ጨነቅ ይሁን አይዞሽ ማዳም ቤት ነው ያለሽ። ዋገር ስገቢ ትፈሪያለሽ። የምር ስንት ነገር ነው የምንሰማው። አይ ሁለቱም ነውር ነው ግን ማለት እንዴት ትቶ መሄድ እኔን መሰለ ነገር እያልን እንደዚህ ሰው መጉዳት ነው። በኃጢአት በፈጣሪ ኃጢአት ነው። አይ ሀቢባ ምን አለ ረመዳንን እንኳን አልዳኝም ብትል ወላሂ ላዚም ጆሮዋን ትይዛለች። አይደለም ማሚ እንደዚህ አይነት ነገር አሁን ጾም ነው። አሁን እኮ ህዝቡ ሙሉ ነው ጾሙን የፈታው አይደለም። ለነገሩ እኮ እንዲህ ያወራሉ ብላ አይደለም የጠራቻቸው እኮ እንዴ ሲወጣ በቃ እንደዚህ አይነት ነገር ነው ሲባል ማቆም በቃ ጾም ነው ብላ ማቆም ነበረባት። በመሀል ነው የሚመጣው ብልግናው ይመስለኛል እንጂ አስባ እንዲህ አይነት ነገር አታመጣም። ኧረ ተውኝ። ሲኒም የገለበጠው ይመጣል፣ እንትኑም ይመጣል፣ ጥነቆልኩ የሚለው ይመጣል፣ ወሰድኩ የሚለው ይመጣል፣ 4 ባል አለኝ የሚለው ይመጣል። ስንቱ ነው የሚመጣው? እስጎ ስንቱን አየ ነው አሁን በዚች እድሜያችን እኛ ላኢላሀ ኢለላህ። አሁን እኮ በቃ እንትናም ሙሙ የሚሰራ ይሆን እሱ ነው የቀረው።